ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው። በዛሬ የጅማት ፕሮግራም ላይ አንድ እንግዳ ይዤላችሁ ቀርቤያለሁ። ከዚህ እንግዳዬ ጋር የምናደርገው ቆይታ የምትማሩበት የምታተርፉበት ይሆናል ብዬ ተስፋ አደርጋለሁ። እንግዳዬ እንኳን ወደ ስቱዲዮ መጣ። በዚህ አጋጣሚ ራስህን ለተመልካቾች አስተዋውቅልኝ። እሺ ቢኒ እንኳን ደህና ጠበቃችሁን። ኪዳን ይባላል። ያው ያለኝን ሐሳብ ለማካፈል እናንተም እንግዳ አድርጋችሁ ስለጠራችሁኝ ከልብ አመሰግናለሁ ማለት ነው። ኦኬ ኪዳኔ ህወሓት፣ ፋኖ፣ ሸኔ፣ ሻዕቢያ እንዲሁም አልቡርሃን ግብጽ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በዚህን ያክል በጠላትነት ለምን ተነሱበት? ህወሓት፣ ፋኖ፣ ሸኔ፣ ሻዕቢያ፣ አልቡርሃንና ግብጽ በመጀመሪያ እነዚህ አካላት በጠቅላይ ሚኒስትሩ ሳይሆን በሀገር ላይ ነው የተነሱት። የተለያዩ አጀንዳ የተለያዩ ፖለቲካ ጎል ያላቸው አካላት ናቸው ማለት ነው። አንዳንዱ በአካባቢ፣ አንዳንዱ በክልል፣ አንዳንዱ ደግሞ የዓለም አቀፍን ጥቅም ለመጠቀም የተደራጁ አካላት ናቸው። ግን ደግሞ ሁላቸውም አንድ አይነት ጎል አላቸው። ይህም መንግስት ይመጣል ማለት ነው። አንደኛው ባንዳ ሆኖ ይደግፈዋል፣ አንደኛው ደግሞ ታሪካዊ ጠላት ሆኖ ከውጪ ያግዘዋል ማለት ነው። ኢራን ከጦርነቱ በፊት ወደድክም ጠላህም መንግስት ላይ ተቃውሞ እያሰማች የነበረች ሀገር ናት። ማን መንግስት ላይ? የራሷ መንግስት ላይ ህዝቡ ማለት ህዝብ እንደ ህዝብ መንግስቱን ይደግፋል ማለት አይደለም። ህዝብ እንደ ህዝብ ግን ደግሞ ጠላት ሲመጣ በጋራ መቆምን አሳይተውናል ማለት ነው። እንደ ኢትዮጵያ ከዚህ ምን እንማራለን? ፋኖም ሸኔም ህወሓትም ማለት የፖለቲካ አጀንዳ ኑሯቸው መንግስትን መጠየቅ ካለባቸው በድርድር በሰላም መፍታት መቻል አለባቸው። ግን ደግሞ የውጭ ጠላት እንደፈለገ የሚጋልባቸው ከሆኑ ለኛ ከጠላትነት ምንም አይለዩም ማለት መንግስት የትኛውንም እርምጃ ቢወስድ ምንም ተቃውሞ የለንም ማለት ነው። ፐርሰናሊ እንደዛ ነው ማሰብ ያለብን። ምክንያቱም አሜሪካ የኢራንን መንግስት ለመቀየር ያደረገችውን ጥረት መንግስትን እኔ ራሴ ቀይራለሁ ስፈልግ፣ ግን መጀመሪያ ሀገር ሊኖረኝ ይገባል በሚል ሰበብ ነው የቆሙት ማለት ነው። ጨርሱን ነው እኮ ያሉት። እኛ እንለቅ፣ ሀገር ግን መቀጠል መቻል አለበት። በዛ ደረጃ እንደ ህዝብ ከዚህ ተምረን ቀጣይ መንግስትና ሀገርን ለይተን ማንሄድ ከሆነ እንደው በማንም መጥቶ በሚነዳን መልኩ ምንነዳ ከሆነ ሀገርም ላይ ኖረን ነው ማለት ነው። እኛ ደግሞ ጂኦፖለቲካችንም አሳሳቢ የሆነ ነው ማለት ሌሎቹ ወደኛ መሸሽን ችሏል። እኛ ወዴት ነው የምንሸሸው? ከጠላት ጋር አብረን ሀገር ልናጣ የምንሄድ ከሆነ ከማን ጋር ልንቆም ነው? ማንም የትኛውም የተቃዋሚ አካል የትኛውም መንግስትን እጠላለሁ ብሎ በትጥቅ ትግል እታገላለሁ ብሎ ጫካ የገባ ማህበረሰብ ማሰብና ማወቅ ያለበት የመጀመሪያው ሀገር መቀጠል አለባት። ለመታገል ሀገር ሊኖረን ይገባል። ግብጽ የራሷ አጀንዳ አላት። አባይን ሳይኖርህ ለህዝብ እታገላለሁ ስትል ይሄ ትክክልም አይደለም ማለት ነው። በነገራችን ላይ ሱዳን ጋር አልቡርሃን ጋር በተያያዘ ያው ተያያዥነቱ ቀጥታ ከአልሲሲ ጋር ሐሚቲና አልቡርሃን እኮ አንድ ላይ እኮ ነው መንግስትን የጣሉት። ግን በስልጣን ሹክቻ የተነሳ የመጣ ልዩነት ነው ማለት ነው። አንደኛው ተጨቁኛለሁ ብሎ የተነሳ ነው። አንደኛው ደግሞ የጠላትን አጀንዳ ይዞ ሀገርን እያመሰ ያለ ነው ማለት ነው። እነሱ ለራሳቸውም ያልተረፉ እኛም በጠላትነት ቢፈርጁ ምንም ለውጥ አይኖረውም ብዬ አስባለሁ። ግን ደግሞ ከግብጽ ጋር ተያይዞ ኤርትራ ላይ ከኤርትራ ጋር ወደ ፋኖ ወደ ህወሓት ዞሮም ወደ ሸኔ በባንዳነት ሰርቶ ሀገርን ለማፍረስ የሚደረገውን ጥረት ሁላችንም ከፍለፊት መጀመሪያ ወደ ህሊናችን ነው መምጣት ያለብን ብዬ አስባለሁ። እንደ ማህበረሰብ ሀገርን ለማቆየት ሁላችንም ቆም ብለን ልናስብ ይገባል። ከዛ በኋላ በድርድር እየፈታ እኮ ነው መንግስት። ግን ደግሞ አንደኛው ስትደራደር ተበጥሶ ይቀራል። ምክንያቱም ጉዳዩ የህዝብ አይደለም፣ የራስ ጥቅም ነው። የራስን ጥቅም ከማስጠበቅ አንፃር እኔ የተሻልኩ ሰውን የተሻለ መደራደር እችላለሁ ነው። መሪ ሰውን የተሻለ ተደራድሬ ከመንግስት ስልጣንም ገንዘብም ምንም ላገኝ እችላለሁ በሚል ፍላጎት ነው እንጂ እዛ ጋር ህዝብን እያመሱ ያሉት እኔ ለህዝብ ጥቅም ነው የሚል እንትን የለኝም። ወደድንም ጠላንም ከጫካ ካለው የትኛውም አካል ሪስፖንሲብል ሆኖ ቤተ መንግስት ያለው አካል ለህዝብ የቆመ ነው ብዬ አስባለሁ። ስለዚህ ያንን መረዳት ያስፈልጋል የሚል ሐሳብ ለማንሳት እንደው እዚህ ላይ ምን ተዛለኝ ሲሪያ፣ የመን፣ ኢራቅ
ሊቢያ አይነቶች ሀገር ፈርሰዋል። ትናንትና ትልልቅ የነበሩ ሀገራት እነ ሶሪያ ላይ እህቶቻችን ለስራ ሄደው የሚሰራበት ሀገር ነበረ። ዘና አሁን ላይ የሲሪያ ሰዎች እዚህ መጥተው ሲለምኑ እናያቸዋለን። ነገ ከነገ ወዲያ የኛ መጣፋንታ እንደዛ እንዳይሆን የትግራይ፣ የአማራ፣ የኦሮሞ ህዝብ ከኢራን ህዝብ መማር አለበት ብዬ የማስበው ነገር ነው ይመጣልኝ። ምክንያቱም ኢራን እንዳልከው ከመንግስቱ ጋር የኢራን ህዝብ በጣም ችግር አለበት። ይሄ ጦርነት ከመፈጠሩ ከወራቶች በፊት እኮ ከፍተኛ አመጽ አስነስተው መንግስታቸው ጋር እየተጋጩ ነበር። ዘን ግን የአሜሪካን ጦርነት ይሄ የእስራኤል ጦርነት ከመጣ በኋላ ትናንትና ከትናንት ወዲያ ያደረጉትን ነገር አይተናል። ኢራን አትወድምም፣ ከኢራን በፊት እኛ ለኢራን እንሞታለን ብለው ተነስተው ትግራይ ውስጥ ያሉ፣ አማራ ውስጥ ያሉ፣ ኦሮሚያ ውስጥ ያሉ ቡድኖችን መንግስት ሳይሆን ከነሱ ጋር መዋጋትም ካለበት መዋጋት ያለበት ትግራይ ውስጥ ያሉ ሰዎች ከህወሓት ጋር፣ አማራ ውስጥ ያሉት ከፋኖ ጋር፣ ኦሮሚያ ውስጥ ያሉት ከሸኔ ጋር እኛን አጥፋን፣ ኦሮሚያን ከማጥፋት በፊት አማራን ከማጥፋት በፊት እኛን አጥፋን ቢል ቢያገላቸው እንዳልከው ቅድም አካካለው ኃይል ይልቅ ፌደራል መንግስቱ ላይ የተቀመጠው ቤተ መንግስት የተቀመጠው ኃይል እንደ ሀገር አስፈላጊ ነው ብለን እናምናለን። ቢኮዝ ግብጽ እኛን ልታጠፋን ነው የምትፈልገው አይደለም። ሱዳንን ትጠቀማለች፣ ህወሓትን እነዚህ ትጠቀማለች። ከነዚህ ጋር የሚሰራ ቡድንን እኛ ካልታገለው መንግስት ብቻ ታግሎ ሊጥለው አይችልም። እንደ ህዝብ ከኢራን ልንማር ይገባል ለማለት ነው። ወደ ቀጣይ ጥያቄ ባልፍ እዚህ ላይ የኢትዮጵያን የባህር በር ፍላጎት በተመለከተ ነው የቀጣዩ ጥያቄ። እንግዲህ አሁን ካለው የዓለም ሁኔታ ጋር በሰላማዊ ድርድር ኢትዮጵያ የባህር በር ፍላጎቷ ይሳካል ብለህ ታምናለህ? አዎ፣ መጀመሪያ ያው እንግዲህ ከባህር በር ጋር ተያይዞ አንዳንድ ሰዎች ወቀሳ ያነሳሉ። በደንብ ታሪካዊ ዳራውንም ብናነሳ ደስ ይለኛል። 97 የአዲስ አበባ ህዝብ አልፎም ሀገር ላይ ቅንጅት ተብሎ ሲዘመርለት አንዱ አጀንዳው እኮ የባህር በርን አስመልሳለሁ ነበር። እንደዛ እኮ ሰልፍ የተወጣለት የባህር በርን አስመልሳለሁ በሚል ነበር። አሁን ላይ ያለው የትኛው በቅድም እንደምንለው በጠላትነትም የቆመው አካል በባህር በር ጉዳይ ላይ መደራደር የሚችል ከሆነ እሱ ባንዳ ነው ማለት ነው። እንደዚህ አይነቱን ከውስጣችን እያወጣ መሄድ መቻል አለብን ማለት ነው። ግን ኢትዮጵያ በዚህ ጉዳይ ላይ በምንድነው ልትሄድ የምችለው የሚለው በግልጽ ማስቀመጥ ያስፈልጋል። አንደኛ በዲፕሎማሲ፣ በህጋዊ፣ በፍትሃዊ በዊን-ዊን አፕሮች ነው የምከተለው ብላለች ማለት ነው። ምክንያቱም 120 ሚሊዮን ህዝብ አፍነ እስከ መቼ ነው የምትኖሩ? 120 ሚሊዮን ማህበረሰብ የሚተነፍስበትን አጥቶ እንደው ሌላው ሁለት ማይጠቀመው የተረሳ የባህር በር ያለበት ቀጠና ውስጥ እየኖርክ አንተ ታፍነ እስከ መጨረሻ አኖርሃለሁ ማለት ይሄ ቄልነት ነው። በየትኛውም አንግል የባህር በሩ የሚሳካ ይመስለኛል ማለት ነው። መጀመሪያ ዊን-ዊን አፕሮችን እንሄዳለን። እኔም ፐርሰናሊ በየትኛውም መንገድ የባህር በሩን ለማሳካት በሚካሄደው ርቀት ውስጥ አብሬ ከመንግስት ጋር ለመቆም ዝግጁ ነኝ ማለት ነው። ምክንያቱም ጠቅላይ ሚኒስቴሩ ሲያወሩ የባህር በር ሲያወሩ እኮ ማሽሟጠጡላ ነበር። ረጅም ጊዜ ሊወስድብን ይችላል፣ እኔም እዚህ ላልኖር ይችላለሁ፣ ግን ይሳካል ብለዋል። ያንን መውሰድና መስራት ያስፈልጋል ማለት ነው። ይሄ ደግሞ የሁላችንም ስራ መሆን መቻል አለበት። አንዳንድ ሰዎችን ስታይ ያፍራል እንደ ማህበረሰብ፣ ይሄ ደግሞ ያሳፍራል። የባህር በር ይገባኛል ብሎ ለመናገር የሚያፍር ማህበረሰብ አለ። ከዚህ እፍረት ውስጥ መውጣት መቻል አለበት፣ ያስፈልገናል። በየትኛውም መንገድ ማግኘት መቻል አለብን። የሚከፈለው ባይዜ ዋጋ ከፍለን አግኝተን ለትውልድ ማስተላለፍ የተሻለ ነው ለኔ ማለት ነው። በዛ ደረጃ መንግስት የያዘው ቁርጠኝነት የተሻለ ነው የሚል ሐሳብ አለኝ ማለት ነው። ፍላጎቱ የቅንጦት አይደለም፣ ግዴታና የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ስለሆነ ያንን በዛ ደረጃ ለማሳካት መሄድ ያስፈልጋል የሚለውን ለማንሳት ነው። ዊን-ዊን አፕሮች መጠቀም የሁለቱንም ሀገር ውጤታማ እንዲሆን ያደርጋል። ያው ኤርትራና ኢትዮጵያን ማለት ነው። ዊን ሉዝ የሚለው ደግሞ ሌላኛው አማራጭ ነው። ዊን ሉዝ ከሆነ ደግሞ ያው በጦርነት ሊሆን ይችላል፣ በኦን ሚንስ ያው ኢትዮጵያ ወደዚህ አይነት መስመር ብትገባ ዊን ልትሆን ትችላለች። ግን ሉዝ ኤርትራ ብትሆንም እዛ ውስጥ ግን ዊን ሉዝ ውስጥ ግን ችግር አለ። ዊን-ዊን አፕሮች የተሻለ
ምክንያቱም ብዙ ዓለም አቀፋዊ ኩዮሶችን ይዞ ስለሚመጣ ነው። ሌላኛው ሉዝ ነው። አሁን የሆነ ያለው ሁኔታ ሉዝ ነው። ኢትዮጵያም አትጠቀምም፣ ኤርትራም ይተጠቀምቻል። ወደቡን ኤርትራ ለኢትዮጵያ ብትሰጥ ኢትዮጵያም ትጠቀማለች፣ ኤርትራም ትጠቀማለች። ሶ ይሄኛው አፕሮች ዊን ያልከው አፕሮች ኢትስ ኢምፖርታንት ለሁለቱም ሀገራት። እንግዲህ እዛም ያሉ ኤርትራውያን የኤርትራ መንግስት ይህንን ነገር ደግሞ ደጋግሞ ቢያስብበት መልካም ነው። ከፍርሃትም ሊሆን ይችላል፣ ከብዙ አንግሎች ሊሆን ይችላል። ምናልባት ይህንን መንገድ የማይፈቅዱት የወሰዱበት መንገድ ህጋዊ ነው ስላልሆነ ሊሆን ይችላል። ያው ተነጋግረህ ሳታውቅ ቤት ውስጥ ብዙ ታፍኖ ቆይተህ ከውጭ ካለ ሰው ጋር ለመነጋገር ይከብዳል። የኢሳያስ እንደዛ ይመስለኛል። ረዥም ዓመት ታፍኖበት ከመነጋገር ካልቻለ ያው የዛሬ 30 ዓመትና 30 ምናምን ዓመት የነበረውን ያነጋገር ዘይቤ እየተጠቀመ ነው ማለት ነው። ከዲፕሎማሲ ወይ ከሌላ አንፃር እንዴት ተነጋግሮ መፍታት ይቻላል የሚለውን በአግባቡ የተረዳው እየመሰለኝ አይደለም ማለት ነው። የሚጠቅመው እንደ ሀገርም ሌላው ሀገር እኮ ኑ እያለ ነው። ኬንያ ቢርቀን ኑ እያለች ነው። ጅቡቲ ክፍት ናት ለዚህ። የተሻለ ምንላት ኤርትራ ችግሯን እኮ ቀርፈንላት ማለት ነው። ህዝቦቿን ወስደን እንደ ህዝባችን ቆጥረን የአንዳንዱ የማህበረሰባችን ክፍል ሊመሰገን የሚገባ የኤርትራን ንብረት አቆይቶ ሰጥቶ ይሄ ማለት እኛ ለነሱ ያለን በዚህ ደረጃ እስከሆነ ድረስ መነጋገርን ማስቀደም ያስፈልጋል ማለት ነው። ያው የሚያፍርም ከሆነ ለመነጋገር ያንን መፍታት ያስፈልጋል የሚለውን ለማንሳት ነው። እንግዲህ የብልጽግና መንግስት አዲስ አበባን ብቻ ነው እያስተዳደረ የሚል ሀሳብ ይነሳል። ኦሮሚያን ሸኔ ነው፣ ፋኖም 90% የአማራ ክልል እኔ ይዣለሁ እያለ ነው፣ ህወሓት ትግራይን ሙሉ ለሙሉ እያስተዳደረ ነው የሚል ነገር አለና እዚህ ላይ ምን ትላለህ አንተ? እውነት የብልጽግና መንግስት አዲስ አበባን ብቻ ነው እያስተዳደረ ያለው? ያው ጥያቄውን ቢኒያም አውጥቶት ላይሆን ይችላል። ያው ለመጠየቅ ካልሆነ በስተቀር ብዙ ጊዜ ስለሚባል ነው። አሁን የፋኖ አሁን አመራር እንኳን አስረስማረ ዳምጤ የሚባል ለቢቢሲ ቆይታ ሲያደርግ እንትን ያለው 90% የአማራ ክልልን መሬት እኛ ነን የያዝነው አሸናፊ ነን እያለ ኦፍ ኮርስ እኔ የማውቀው ነገር አለ። እንኳን 90% ሊይዙ ቀርቶ ከጎሪያቸውም አልወጡም። ግን ይሄ ነገር መጥራት ስላለበት አንተ የምትለን ሀሳብ መስማት ስለፈለኩ ነው። እንግዲህ ያው ምርጫ ሰሞን ነው፣ ምርጫ ክርክር እየተካሄደ ነው። አማራ ክልል ምርጫ ማይካሄድበት የተወሰነው ክርክር ላይ ያለው ውጪ የት እንደሆነ አላውቅም። ወለጋ ብትሄድ ጉጂ ብትሄድ ያው መንግስት ክልል ላይ ያለው መንግስት እያስተዳደረ ነው። ምርጫም የሚካሄድበት ሁኔታ ነው ያለው ማለት ነው። እኔ ነኝ የምመረጠው ብሎ እየተወዳደረ ከሆነ እንግዲህ ጥሩ ነው ማለት ነው። 90% ማለት እኔ ያሸንፋለሁ ቀጣይ ከሆነ ውድድር ውስጥ ካለ ያንም በዛው ወይ ማስቀመጥ ይቻላል። ነገር ግን ትክክለኛው ሁኔታ የትኛው ክልል ላይ ነው እስቲ ገበታ ለሀገር ያልተሰራው? 90% የሚያስተዳድረው ከሆነ አማራ ክልል ሀይቅን፣ ጎርጎራን፣ ጎንደርን በሚገርም ሁኔታ አሳምሮ ማታ ራሱ ድባቡን አንዳንዴ እያየን ዞሮ በሚዲያ ጓደኞቻችንም እኮ እዛም ይሰራሉ በግልጽ ማለት ነው። ሹፌሮች አሉ፣ የሚመላለሱ ሹፌሮች አሉ፣ ጎረቤቶቼ ማለት ነው፣ ወደዛ ክልል የሚመላለሱ ያውም ትላልቅ መኪና እየነዱ ማለት ነው። እንደው ዝም ብሎ ለማለት ያህል ካልሆነ በስተቀር መንግስት እንደ መንግስት ብዙ ችግሮች፣ የጸጥታ ችግሮች አሉ፣ ክፍተቶች አሉ። ቀደምም እንዳነሳ ነው እዚህም እዛም ማለት ህዝብን በመሸወድ ህዝብን መታለል፣ ህዝብን ያልሆነ ነገር ፊድ በማድረግ ላይክ ተጨቆኛለሁ፣ ተበድያለሁ፣ እየተገደልኩ ነው ምናምን እያለ ህዝብን እያነሳሳ በህዝብ ጉያ ውስጥ የተደበቀ አካል አለ። ያንን ደግሞ አጋጣሚዎችን ሲያገኝ ረብሻ ለማንሳት ሰላም እንዳይገኝ ሰው እንዳያርስ ምናምን የሚደረግበት ቦታ ብዙ አለ። ያ ማለት ግን መንግስት እያስተዳደረው አይደለም ማለት ሳይሆን ፖሊስ ሲኖር የሉም፣ ወታደር ሲኖር የሉም፣ ህዝብ
ሰላሙ መጠበቅ አለበት የምንለው ለምሳሌ 24 ሰዓት ወታደር አንድ ከተማ ላይ ቁጭ ብሎ መጠበቅ ከዚህ በፊትም አልጠበቀም፣ አሁንም መጠበቅ የለበትም። ወታደር ድንበሩን ነው መጠበቅ ያለበት። ፖሊስም ቢሆን አሰሳ ሊያደርግ ይችላል። ከዛ ውጪ ግን 24 ሰዓት የሆነ ቦታ ላይ ቁጭ ብሎ መጠበቅ አለበት የሚል ህግም የለም፣ እስካሁንም አልተደረገም። ማህበረሰቡ ነው ራሱ የሚጠብቀው። ለዚህ እኮ ሞዴል አዲስ አበባ ናት። የሰላም ሰራዊት ምናምን ተብሎ አዲስ አበባ ላይ ኮሽ ማይለው በተሰራ ስራ ነው። ሁሉም ክልሎች ይሄን ሞዴል መውሰድ መቻል አለባቸው። በሆድ መታለል የሌለበትም። የሰላም ጉዳይ ላይ ሁሉም ሰው በጋራ ሊቆም ሊነሳ ይገባል። ያቺ ክፍተት አለች ማለት መንግስት እንዲጠብቅልን ሰፈሬን መንግስት እንዲጠብቅልኝ እየፈለኩ ከሆነ ያ ክፍተት ነው። ሰፈሬን ሰላም መጠበቅ ያለብኝ እኔ ነኝ። የሰፈሬ ዘብ እኔ ነኝ። ማንም ሰው ይምጣ ማንም እንትን ይበል ላስጨንቅ ልጠይቅ አይደለም፣ ግን ደግሞ መቃኘት መቻል አለብኝ። ይሄ ሲሆን ነው ሰላም የሚፈጠረው። ከዛ ውጪ ግን እንደው ለሊት እየተነሱ ቦምብ እያፈነዱ ህዝብ እየገደሉ ህዝብ እየዘረፉ 90% እኔ ነኝ ያስተዳደርኩ ያለው ማለት ይሄ ከሽፍትነት የሽፍታ ባህሪ ነው። ከሽፍትነት የሚለይ ነገርም አይደለም። መንግስት በአግባቡ ከሰላም ሂደቱ አንፃር ክፍተት ያለበት ቦታ አለ። እነሱ ላይ በቆራጠኝነት መስራት መቻል አለበት። ህዝቡን ማደራጀት ማንቃት፣ በደንብ ህዝቡ ከመንግስት ጎን እንዲሰለፍ ማድረግ መቻል አለበት። ህዝብም ደግሞ ከጫካ ካለው ይልቅ ተጠያቂ የሆነው አካል እንደሚወጀው ማወቅ መቻል አለበት ማለት ነው። እንደ መንግስት ምርጫ ተካሂዶ የመረጠውን መንግስት ተጠያቂ ማድረግ ያለበት ማህበረሰብ ነው። ያ ደግሞ አብሮ መቆም ሲችል ነው ማለት ነው። ለጠፋ ጥፋት መንግስትን መጠየቅ የምችለው እንጂ ሽፍታን ጉያ ስር ደብቀ አንዳንዴ ደግሞ መንግስትን ብቻ አኪዩዝ እያደረክ መኖር አይቻልም ማለት ነው። ቅድም እንዳልነው ከኢራን መማር መቻል አለብን። ሀገር የጋራችን ነው። ሀገር የኛ ነው። ሀገር ውስጥ እኛ ነው የምንኖረው። ትውልድ ነው የሚኖረው። ሀገርን መስራት ያለብን እኛ ነን። መንግስት ይመጣል ይሄዳል። በዛ ውስጥ ግን ቁርሾ እያስቀመጡ መንግስት አንዱ ሲሄድ አንዱ ሲመጣ እንዲህ እያረጉ ሀገርን በሰቆቃ ማኖር ተገቢነትም አይደለም ማለት ነው። ለማበድም ሀገር ያስፈልጋል ይባላል። አብደም ለመንቀሳቀስ ሀገር ያስፈልጋል። አለበለዚያ ደግሞ እኛ ብንፈርስም ደህና ጎረቤት እንኳን የለም ሄደን የምንጠለድባቸው እና ጥንቃቄ ማድረግ አለብን። እንደ ህዝብ እቀበላለሁ። የሽግግር መንግስት ለማቋቋም እየተጣራጣሩ ያሉ ግለሰቦች አሉ። ሁልጊዜም ስለ ሽግግር መንግስት የሚያነሱ ሰዎች አሉ። እነዚህም ሰዎች ወጥራቸው አውቆ አበድላቸዋለሁ። ምክንያቱም ሰው 8 ዓመት ሙሉ ሽግግር ላቋቋም እያለ ልማት እየለማ ከተማ እየተለወጠ እንደዛ ያሉ ሰዎች እኮ ከሀገር ተሰደው አሁን እኮ ቢመጡ አዲስ አበባ ውስጥ መዞር ማይችሉ ናቸው። በምን መልኩ ነው ሽግግር መንግስት ሊያቋቁሙ የሚችሉት? ማለት አብረህ ኑረህ ታግለህ ከተማውን አይተህ ለውጥን አይተህ በዛ ውስጥ ያለውን ክፍተት ለማረም አብረህ መጣጣር ነው እንጂ እንደው ዝም ብለህ በአንድ ቃል ላይ ተንጠልጥሎ በየአመቱ መናገር ይሄ አውቆ አበድ ሰዎች ባህሪ ነው ማለት ነው። አንዳንዴ አውቆ የተኛም ቢቀሰቅሱት አይነቃም እንደሚባለው እነዚህ ሰዎች ፍላጎት ህሊናቸውና ሆዳቸው ህሊናቸውና ልባቸው ሳይናበብ ቀርቶ እንደው ምን አውርተን እንኑር የሚሉ ናቸው ብዬ ነው የማስበው። ስለዚህ መንግስት የሚቀረውን ክፍተቶችን ማረም መቻል አለበት። እንደ መንግስት መቀጠል መቻል አለበት። አሁን ምርጫ ነው። ምርጫው በሰላማዊ መንገድ ተካሂዶ ወዳደራለሁ ያለ አካል ደግሞ የሚችለውን ያህል መንግስትም የትኛውም ፓርቲ ያሸንፍ በተፈጠረለት እኛ ሰላም ነው እንፈልገው። በዚህ እንደ ህዝብ ሰላም ነው የሚያስፈልገን፣ ሀገር ያስፈልገናል። በዛ ውስጥ ሪስፖንሲብል ሆኖ ተንቀሳቅሶ ህዝቡን ማንቃት ማደራጀት የትኛውም ፓርቲ ህዝቡን ደግሞ ደግፈዋለሁ የኔን ሀሳብ ይወክላል የሚለውን በዛ ውስጥ መሳተፍ ነው እንጂ እንደው ሁሌ እያላዘኑ መኖር ትንሽ ችግር ነው ብዬ አስባለሁ። የኢራን የአሜሪካን ጦርነት ከተጀመረ ወዲያ በነዳጅ ላይ የዋጋ ንረቱ በጣም እንደምናየው ነው። መንግስትም በአንድ ወር ውስጥ 2 ጊዜ የዋጋ ማስተካከያ እንዲያደርግ አስገድዶታል። አሁን ምንድነው መፍትሄው ሊሆን የሚችለው? ከዚህ በኋላ ጦርነቱ የሚቀጥል ከሆነ ምን አይነት መፍትሄ ነው ሊኖረን የሚችለው? ይሄ እንግዲህ ያው ዓለም አቀፍ ችግር ነው። ኢትዮጵያ ችግር አይደለም። ኢራንና አሜሪካ እስራኤል ጦርነት ከ20 እስከ 25% የዓለማችን
ነዳጅ መተላለፊያ የሆነው ሆርሙዝ ሲዘጋ ማይጎዳ ሀገር የለም። ትዊተሮችን ስታይ አንዳንድ የሚያስተላልፉት መልእክቶች እኮ እንደማበድ ነው። ያ ማለት አሜሪካ ላይ እየተፈጠረው ያለውን ነገር በግልጽ እያየን ነው ማለት ነው። አንድ ጓደኛዬ ከቤት ወተን እየሄድን ወንድሙ ይደውልለታል ማለት ነው። ጀርመን ነው የሚኖረው። ወንድሙ የሚነግረው አንድ ጀርመናዊ ጎረቤቱ ያለውን ነው የሚነግረው ማለት ነው። ምንድነው መሰለህ? ይወጣል ጠዋት ወደ ስራ ኢትዮጵያዊ መኪና ይዞ እና ጀርመናዊ ያስቆመዋል። ጎረቤቱ ጀርመናዊ ወዴት ነው የምትሄደው? ስራ እየሄድኩ ነው፣ ማንም ስለማይገባ ዛሬ እኔ ነኝ ቀድሜ ሄጄ መክፈት ያለብኝ ይለዋል። አላስፈላጊ ከሆነ አትሄድ፣ መንግስት ያወጣውን መግለጫ አይተሃል ማታ ይለዋል ማለት ነው። መንግስት መግለጫ ወጥቷል፣ ሶ አላስፈላጊ ቦታ ባትሄድ ጥሩ ነው። ከሄድክም ደግሞ በአንዴ 3-4 ቦታ ያለውን ጉዳይ ጨርሰ ተመለስ ይለዋል ማለት ነው። ይሄ ዜጋ ነው፣ የመንግስት አካል አይደለም። እንዲህ የሚለው ጎረቤት የሆነ ዜጋ ነው። መዘመን ማለት ምንድነው? መንግስት ያወጣውን መግለጫ ከፈጣሪ በታች የመንግስትን ቃል እንደ ፈጣሪ ቃል አይተው የሚተገብሩ ማህበረሰቦች ናቸው ማለት ነው። ይሄ ማለት ነዳጅ ችግር ስላለ አላስፈላጊ ጉዞ ከሆነ ቀር ነው እያለው ያለው። እኛ ሀገር ላይ ይሄን ብታመጣ መንግስት እንዲህ ቢል ማህበረሰቡ የሚረዳበት አንግል ራሱ የተለያየ ነው ማለት ነው። እኛም ሪስፖንሲብል መሆን ስላለብን አሁን ወቅቱ ነው። የነዳጅ ሁኔታን ማቆም አይቻልም፣ ምክንያቱም እኛ ገዢ ነን። ስንገዛ ደግሞ የሚያልፍበት መንገድ አለ፣ ጠባብ መንገድ። ያ መንገድ ካልተከፈተልን ያ ነዳጅ ሊመጣ አይችልም። ምንም ማድረግ ማይቻል ነገር ነው። ለዛ አንደኛ አማራጭ ኃይሎችን መጠቀም፣ ለምሳሌ ኤሌክትሪክ መኪኖችን በስፋት መጠቀም፣ ቅርብ የሆኑ መንገዶችን መንግስት መግለጫ እንዳወጣው በእግር መሄድ ያስፈልጋል ማለት ነው። ይሄን ጊዜ ተባብረን ነው ልንወጣ የምንችለው ማለት ነው። ማለት ከኛም አቅም በላይ የሆነ ነው። ከኛ አይደለም ሀያላን ከሚባሉት አቅም በላይ የሆነ ነገር ነው። መንግስት ያስቀመጣቸውን አማራጮች መጠቀም፣ መግለጫዎችን በአግባቡ መከታተል፣ የተማረ ዜጋ መሆን ያስፈልጋል ማለት ነው። ኦኬ ኪዳኔ፣ ሀገራዊ ለውጡ 8 ዓመታት ሞልቶታል። በእነዚህ 8 ዓመታት ውስጥ ምን ተሳካ? ይሄ ሀገራዊ ለውጥ ከመምጣቱ በፊት ሁሉም የሀገራችን ህዝብ ያለፈውን ስርዓት በመሪር ወጥቶ ታግሎ ያመጣው ለውጥ እንደመሆኑ ይሄ ደግሞ ለቡድኖች ወይ ለግለሰቦች የሚሰጥ ሳይሆን ከጫፍ እስከ ጫፍ ሁሉም በመሪር እና በአልበገርነት ባይ የነበረውን ስርዓት ማለት የተለያዩ የኢኮኖሚ የፖለቲካ ተሳትፎ እና እንዲሁም በተለያዩ ምክንያቶች ሲያነሳ የነበራቸውን ጥያቄዎች ወደ አደባባይ በማውጣት በተቃውሞ በተለያዩ ሰልፎች በእንቢተኝነት ያመጣው ለውጥ እንደመሆኑ ከውስጥም ከውጭም በቅንጅት ይሄ ለውጥ ሊመጣ ይችላል ማለት ነው። ከ2010 ጀምሮ የለውጡን ትሩፋቶች የምንቆጥር ከሆነ በ6 ምዕራፍ ማስቀመጥ እንችላለን ብዬ አስባለሁ። አንደኛው ከዲፕሎማሲና የውጭ ግንኙነት ስኬቶቻችን አንጻር ብዙዎች የምናነሳቸው ይኖራል ማለት ነው። ለአብነት ይሄ ለውጥ ከመጣ በኋላ ከብሪክስ ጋር መቀላቀል ችለናል። የኢትዮ ኤርትራ ጋር በተያያዘ በመጀመሪያ ሰሞናት የነበረው ሰላም ያው ጠቅላይ ሚኒስትራችንንም የሰላም ኖቤል ሽልማት እስኪያገኙ ድረስ የነበረውን ሹክቻ ያቆምበት ሁኔታ ነበር። ያው በመሃል በኋላ የምናወራው እንዳለ ሆኖ ማለት ነው። ከዛ ውጪ የአካባቢ ተጽዕኖ ከማሳደር አንጻር ሰፊ ስራዎች ተሰርተዋል ማለት ነው በዲፕሎማሲ ስራችን። ሌላው ከመሰረተ ልማት ለምሳሌ ሁላችንም ተማሪዎች እያለን በኢህአዲግ ሲያስተዳድረው በነበረ ሰዓት የአዲስ አበባን ግማት እናነሳለን። ከተሞቻችንን እንዴት አይዘምኑም ብለን ሁላችንም የምንጠይቀው እንደውም ትዝ ይለኛል እኔ ጅማ ዩኒቨርሲቲ ነበር የተማርኩትና በዛ ሰዓት እንዲሁ ምቀርባቸው አስተዳደር አካባቢ ያሉ በጥናት ጅማን እንዴት ወደ ከተማነት የተሻለ ከተማ እናረጋታለን የሚል ጥናት ሊያጠኑ የተጀመረው ጥናት ወደ አዋሳ ሂዶ ወርከ ምናምን ፈጅቶ የመጨረሻ ድምዳሜያቸው ጅማን ከማጽዳት ጅማን ዘመናዊ ከተማ ከማድረግ አዲስ ከተማ መፍጠር ይቀላል እስከ ማለት የተደረሰበት ጊዜ ነበር ማለት ነው። ያው የህዝብ ፍላጎት አለ ከተማን የማዘመን ነገር ግን ደግሞ ያንን እንዴት እናረጋለን የሚለው በስርዓት መስራት ያልተቻለውን ከአዲስ አበባ እንኳን ብንወስድ ክብርት ከንቲባ ከያዘችው ጀምሮ አዲስ አበባን ዘመናዊ ከተማ እንደ ስሟ በጣም ውብ ለቱሪስቶች ምቹ ለነዋሪው ደግሞ በጣም ተስማሚ በሆነ ሁኔታ ተደርጋ ተሰርታለች ማለት ነው። ይሄ ቆራጥ አመራር ሲኖር ራዕይ ሲኖር መስራው እንጂ
በዝም ብሎ በአንዴ ተነስቶ የሚሰራ እንዳልሆነ ማየት ይቻላል ማለት ነው። ከዛ ውጪ በቅርቡ ጋዝ ማውጣት ጋር በተያያዘ የመዳበሪያ ፋብሪካዎች እነዚህ መንገዶቻችን እየዘመኑ ነው። እነዚህ የግዙፍ መሰረተ ልማትና የሜጋ ፕሮጀክቶቻችን አንዱ አካል ናቸው። ይሄ ብቻ አይደለም። አባይ ግድብን የጨረስንበት እንደመሆኑ አንዱ የለውጡ ትሩፋት ነው ብሎ ማየት ይቻላል ማለት ነው። የቱሪዝም መዳረሻዎቻችን ከገበታ ለሀገር በየሁሉም ክልል የተሰሩትን ማየት ይቻላል ማለት ነው። ይሄ ከሰላም ጋር ሲተሳሰር ለወደፊት የሚሰራው ከቱሪዝም ጋር የምሰራው ስራ ሰፊና ለኢኮኖሚ ትልቁ ግብዓት እንደሚሆን ማሳያ ነው ማለት ነው። ሌላው ከኢኮኖሚ ጋር በተያያዘ የማይክሮ ኢኮኖሚ ማሻሻያ ተደርጓል። የስንዴ ምርቶቻችንን ብናይ የተሻለ ሆኗል። እነዚህ የአረንጓዴ አሻራ ስራችን ባለፉት 7 ዓመታት ያመጡት ለውጥ እንዲህ በቀላሉ ምናየው እንዳልሆነ ያው ማወቅ ይቻላል ማለት ነው። ሌላው ተቋማዊ ግንባታ ጋር በተያያዘ አዲስ መሶብን ማየት እንችላለን። ይሄ አንድ ተቋማዊ ግንባታ አካል ነው ማለት ነው። ምክንያቱም አገልግሎትን ማዘመን፣ አገልግሎትን ተደራሽ ማድረግ የተባሉ ስራዎችን እየተሰራ ያለበት ሁኔታ፣ ተቋማትን አሰራር እያዘመኑ የመሄድ ስራዎች እየተሰሩ ያሉበት፣ ከማህበራዊ ዘርፉም ቢሆን የድሃ ቤት እድሳት አዲስ አበባ ላይ ብቻ የሚሰራ ሳይሆን ሁሉም ክልል ላይ ያለው ስራ የሚያስደስት ነው ማለት ነው። ከዲጂታል ኢኮኖሚ ጋር በተያያዘ ያው እናንተም አንዱ ትሩፋት ናችሁ ብዬ አስባለሁ። ሊኖር ይችላል፣ ግን ሁሉም ሰው በዲጂታሉ ኢኮኖሚ እንዴት መስራት እንዳለበት ኦልሞስት ይሄ ለውጥ ያመጣው ለውጥ ትሩፋት ነው ብዬ ማንሳት እችላለሁ ማለት ነው። በአጠቃላይ ያለፉት 8 ዓመታት ብዙ ለውጦችን አምጥተናል። ያው ክፍተቶች አሉ። ሁሉም ነገር አልጋ ባልጋ ሆኖ ሁሉም ነገር ንጹህ ነው እያልኩ አይደለም፣ ግን ደግሞ የሚቆጠሩ ለውጦች እንዳሉ ማየት ይቻላል። የጎደሉትን ተባብሮ እንደ ማህበረሰብ የመንግስት ብቻ ኃላፊነት አይደለም። አንዳንድ ስራዎች ሁላችንም በኃላፊነት የምንሰራ ከሆነ የተሻለ ለውጥ ለቀጣይ ትውልድ ማስተላለፍ እንችላለን የሚለውን ለማንሳት 6 ነገሮችን መጠቅለል እንችላለን ብለሃል። ያለፉት 8 ዓመታት ለውጦች ማለት ነው የተከሰካቸው ከዲፕሎማሲ፣ ከመሰረተ ልማት፣ ከኢኮኖሚ አንጻር ብለህ ያነሳቸው ነገሮች አሉ። አንድ ነገር ከመሰረተ ልማት አንጻር ላይ የጅማን ታነሳ ትንሽ ልቤን ተስፋልሆነ ነው። ጅማን ከማልማት አዲስ መመስረት ይቻላል መስራት፣ ግን አሁን ላይ ጅማ ደግሞ ኮምፕሊት ተለውጣ እያየናት ነው እና ይሄንን ማድረግ እንዴት ተቻለ? ያ ቡድን ጅማን ማልማት እንደማይቻል ነበር የደመደመው እና ይሄ መንግስት ምን አይነት እርምጃ ወስዶ ጅማን አሁን ባለችበት ሁኔታ ለውጥ እንድታመጣ ማድረግ ይቻላል ታስባለህ? ትልቁ ኃላፊነት መውሰድና ራዕይን መጋራት ይመስለኛል። እኔ ፐርሰናሊ ማለት ነው። ያው ዲስከስ እናደርግ እኔም በአጋጣሚ ብር ተልኮልኝ ባንክ ሂጄ ነው ከዛ ሰው ጋር ተገናኝቼ ቤት ምሳ ልጋብዝ ብሎ ወስዶኝ ነው ስናወራ የነበረውና በአጋጣሚ እሱም ከመንገድ መጥቶ ነበር ካልኩ ከጥናት ማለት ነው። አሁን ላይ ያ ነገር እንዴት ሊሆን ቻለ የሚለውን ሳስበው አንደኛ ራዕይ ከጠቅላይ ሚኒስቴሩ ጋር ተያይዞ እስከታች ያለው አካል ራዕይን መጋራት ችሏል ማለት ነው። ሪስፖንሲቢሊቲንም በዛ ውስጥ መውሰድ ችሏል ብዬ ነው ማስበው። እንደዛ ሲሆን በአንድ ሳምባ መተንፈስ ሲችል ከላይ እስከታች ያለው የአመራር ስርዓቱ ያው ክፍተቶች እንዳሉ ሆኖ በዚህ ረገድ ላይ ከተማን ለማልማት፣ ከተማን ለማዘመን፣ ከተማን የኢኮኖሚ ምንጭ ለማድረግ የተሰራው ስራ ያ ቆራጥነት ለዛ ለውጥ አምጥቷል ማለት ነው ይመስለኛል። ለምሳሌ ለልማት ስትነሳ ሁሉም ነገር አልጋ ባልጋ እንዳልሆነ ግልጽ ነው። ህዝብ ማመን አለበት። ህዝብ ካላመነ ወደ አመጽ ነው የሚነሳው። በዛ ውስጥ ያ ትሩፋትም አለ ብዬ አስባለሁ። ሰው ሲፈርስበት ሁሉም ሰው ቅር የሚለው ሊኖር ይችላል። በዛ ውስጥ ሁሉም ሰው ማለት ደስተኛ ነው ማለት አይቻልም። ግን አብዛኛው ሰው የጠቅላይ ሚኒስቴሩ ራዕይ ስለተጋራ ነው ይሄ ነገር የመጣ የሚል ሀሳብ አለኝ ማለት ነው ፐርሰናል። ጥሩ እንግዲህ ያለፉት 8 ዓመታት እነዚህ ነገሮች ተሳኩ፣ ብልጽግና እነዚህ ነገሮችን መስራት ቻለ። በሰላም ላይ ግን ውጤታማ መሆን አልቻለም። ለምንድን ነው? ብዙ ጊዜ ስለሚነሳ ለምንድን ነው ብልጽግና ሰላም ላይ መስራት የከበደው? ያው ከሰላም ጋር በተያያዘ
ብልጽግና ከመምጣቱ በፊት ብቻ ሳይሆን ከዛ ቀደም የነበሩ 3 እና 4 ዓመታት በየመሃልም የሚታዩ የሰላም መደፍረሶች ከጫፍ እስከ ጫፍ ነበሩ። ግልጽ ነው። ለውጡ እንዲሁ ስሙዝሊ የመጣ ለውጥ አይደለም። የወጣቱ ጥያቄ በኢኮኖሚ የፖለቲካ ተሳትፎ በማህበራዊ ያለው ክፍተቶች ያመጡት ለውጥ ነው። በዛ ውስጥ አመጾች ነበሩ፣ ያለ መገራቶች ነበሩ። ሁሉም በፈለገው መንገድ የሚሄድበት ሂደት ነበር። በዛ ውስጥ እዛም እዚህም ያልተቋጩ ማለት ስሙዝ ሆኖ ያላለቁ ነገሮች አሉ። ከዛ ውጪ ከውጪ የነበሩ ከሀገር ውጪ ትጥቅ ይዘው ሲታገሉ የነበሩ ሰዎች አካላቶች አሉ፣ ግሩፖች አሉ። በሰላማዊ መንገድ እንዲገቡ ሲያደርግ አንዳንዱ መሳሪያ ይዞ ይገባሉ። ታሪካዊ አመጣጣችንም ስናይ እኛ ብዙ ክፍተት ያለን ከለውጥ በጦርነት የደርግንም እኮ ብናስብ 17 ዓመት በትግል እኮ ነው የጨረሰው። የነበረው የታሪክ አመጣጣችንም ከዛ አንፃር ክፍተት አለ። ይሄ እንደው በዝም ብለን በዲሞክራሲ ከማመን ይልቅ በጉልበት የማመን ሁሉም እያልኩ አይደለም፣ አብዛኛው የማህበረሰብ ክፍል መንግስትን የሚያየው መንግስት እያንዳንዱን ቦታ ተቆጣጥሮ ሰላም አምጥቶ እንዲያስተካክል የመፈለግ አባዜዎች አሉ። እዛም የማህበረሰቡ ጉያ ውስጥ ተደብቆ በጎጠኝነት ክልልን ነፃ አወጣለሁ በሚል ምናምን አሉ አሁንም ማለት ነው። ያንን ደግሞ ወደ ሰላም ለማምጣት ሰፊ ስራ ይፈልጋል ማለት ነው። ሮም በአንዴ እንዳልተገነባው ሁላ ሰላምም በአንዴ የሚመጣ አይደለም። የሁሉም ሰው አዎንታ የሚፈልግ ነው። የኔም ያንተም ሰላም ከአእምሮ ነው የሚጀምረው ማለት ነው። ውስጥህ እኮ ሰላም ላይሆን ይችላል። አእምሮና ልብህ እኮ ላይናበብ ይችላል። አእምሮና ልብ መጀመሪያ መናበብ መቻል አለበት ማለት ነው። ለሰላም መዘመር ብቻ ሳይሆን ስለ ሰላም ሁሉም ማህበረሰብ የሚሰራ ከሆነ የመንግስት ሪስፖንሲቢሊቲ ብቻ አይደለም ብዬ አስባለሁ ማለት ነው። የእያንዳንዳችን ኃላፊነት አለበት። ግን ደግሞ መንግስት የአንበሳውን ድርሻ ወስዶ ማስተካከል አለበት። እዛ አካባቢ ላይ የሚታዩ ክፍተቶች መንግስትም እንደ መንግስት ቆራጥ የሆነ አቋምን ወስዶ ማስተካከል አለበት። ያም የሚመጣ ይመስለኛል ማለት ነው። ግን በድርድር የማመን እና በድርድር ነገሮችን ለማስተካከል በሚሄድበት ርቀት ፍራጃይል እየሆኑ ከአንድ ሳይኖራቸው አንደኛው ጋር ሲደራደር አንደኛው እየተበጠሰ እየቆመ በዛ ውስጥ ደግሞ ክፍተቶች እየታዩ መሆኑ ይታወቃል ማለት ነው። ይሄ ሰላም በይዜ የሀገር ውስጥ ብቻ አይደለም፣ ከሀገር ውጭም ደግሞ ታሪካዊ ጠላቶቻችን የምንላቸው እኛ የምናስባቸው እንደ ከታሪክ አንፃር በሰላማዊ ለምሳሌ ግብጽ እኛ የምናስባት ግብጽ ኦርቶዶክስን የተቀበልናት ማለት በጋራ ስንሰራ የነበረ በጋራ አንድ የነበረን ከእስልምና አንፃር አንድ አይነት እሳቤ ያለን ከኛ ክፍት የሆነ ልብ ያለን ለግብጽ ግን ከአባይ ከምናምን ጋር ተያይዞ እኛ ምን ጉዳት እኛ ያው ማለት ለረሃብ ምናጋልጣት እኛ እንደው ክፉ እንደሆን የማሰብ አንደኛ ማህበረሰብና አንድ የግብጽ ማህበረሰብ አንድ ላይ ብታወያይ በዚህ ጉዳይ ላይ እኛ የሚስሉ መንገድና እኛ ስለነሱ ምን ስለው መንገድ የተለያየ ነው። የነሱ ትርክት የነሱ መጥፎ እንትን ጎረቤቶቻችን ላይ በአንዳንድ ባንዳዎቻችንን በመግዛት ኔትወርኩን በመዘርጋት ያው መንግስት ሰላም እንዳያገኝ መንግስት ሰላም አላገኝም ማለት ማህበረሰብ ሰላም አያገኝም ማለት ነው። ከዛ አንፃር ያለ ክፍተት ነው ብዬ ነው ማስበው ማለት ነው። ከውስጥም ከውጭም ያሉ ችግሮች በአንዴ እንደው ልንቀርፋቸው ምንችል ሳይሆን ነገር ግን ደግሞ ተባብረን ለዚህ ማሳያ ባይዜ ኢራንን ትላንትና ከትላንት ወዲያ መውሰድ ይቻላል ማለት ነው። ኢራንን ስንወስድ ኢራን ተጠቅታለች። ኢራን ያጠቁት አሜሪካና እስራኤል ፓወር ፕላንቷን ለማጥቃት ባሰቡ ጊዜ ቀድመን እንለቅ በማለት ፓወር ፕላንቱ ጋር ተሰብስቦ እንደ ማህበረሰብ አንዱ ነው የቆሙበት ሁኔታ ለኢራን አሸናፊነት ትልቁን የአንበሳውን ድርሻ ተጫውተዋል እላለሁ። ይሄን ደግሞ ወደ አድዋ መውሰድ ያስፈልጋል ማለት ነው። ወራሪ ብቻ ሲመጣ ሳይሆን እኛ በአንድ መቆም ያለብን ለልማቱ
አንድ ላይ ለመስራትም በአንድ መቆም ያስፈልጋል የሚለውን ለማንሳት ነው። የዛኔ ሰላም ይሰፍናል የሚል ሀሳብ አለኝ ማለት ነው። ጥሩ። ኢትዮጵያ ከጎረቤት ሀገራት ጋር የምትከተለው ዲፕሎማሲ ውጤት አምጥቶላታል ማለት እንችላለን? ከዲፕሎማሲ አንጻር ኢትዮጵያ ባለፉት 8 ዓመታት እንደ ትንሽ ማሳያ ያው ውጤቱን በኖቤል ሽልማት ማየት እንችላለን። ከዛ ውጪ ፍራጃይል የሆነ ነገሮች እያሉ ግን ደግሞ በዛ ውስጥ ተጽዕኖ ፈጣሪነትን ለማትረፍ እየሄድን ያለንበት ሁኔታ ጥሩ ነው። ሶማሌ ከአልሸባብ ያጸዳንበት፣ ሱዳንንም እኮ በተለያየ ጊዜ ደቡብ ሱዳን አካባቢ ያለውን ችግሮች የፈታንበት መንገድ ትልቁ ከጉርብትና ጋር ያለንን ጠንካራ ዲፕሎማሲ የሚያሳይ ነው ማለት ነው። ግን ደግሞ ከግብጽ ጋር ተያይዞ ያለ ችግር አለ ማለት ነው። ጎረቤቶቻችን ላይ እየተሰራ በሰላም እንዳንቀመጥ ኢቭን እኮ ከሶማሌና ከጅቡቲ ጋር ተያይዞ ሊሰራ የነበረውን ደባ ያከሸፍንበት ሁኔታ አለ። ምክንያቱም የዲፕሎማሲ ሂደታችን የተሻለ ስለሆነ ለጎረቤት የምንሰጠው ያው በመደመር ውስጥ እንደሚለው ለጎረቤት ቅድሚያ መስጠት የመጀመሪያ ዲፕሎማሲው መነሻ እንደመሆኑ ብዙ ችግሮችን ማስቀረት ተችሏል ብዬ አስባለሁ። ፐርሰናሊ ከጎረቤት ጋር ያለው ዲፕሎማሲ 100% ንጹህ ነው ባንልም አሁን አንዷ ጎረቤታችን ኤርትራ ናት። ረጅም ርቀት ሄደናል። በእርግጥ ማለት ረጅም ርቀት ሄደናል፣ ግን ደግሞ ሁሉም ነገር እግር በእግር አልሆነልንም። ብዙ ክፍተቶች አሉ፣ ግን ደግሞ የተሻለ ነው የሚል ሀሳብ አለኝ ማለት ነው። እንደው ሶማሊያም፣ ኤርትራን፣ ጅቡቲን ስንወስድ እነዚህ አጎራባች ሀገሮች ናቸው ለኛ። ከጅቡቲ ጋር ወጣ ገባ የነበሩ የዲፕሎማሲ አካሄዶች ነበሩ ከግብጽ ጋር ተያይዞ ማለት ነው። ከሶማሊያም ልክ እንደዚሁ በአዊሶም በኩል ወታደሮችን በማስገባት ከኢትዮጵያ ጋር ችግር ለመፍጠር ተሞክሮ ነበረ። ቢኮዝ ያው ከሶማሌላንድ ጋር የተያያዘ ጉዳይ ስለነበረ ኤርትራ ያው የምታውቀው ነው። እነዚህ 3 ሀገራት በአንድ ወቅት ላይ ለጠቅላይ ሚኒስትሩ ሆነ ለኢትዮጵያ አንቲ ሆነው በመቆም ከግብጽ ጎን ለመሆን ሞክሮ ነበርና አሁን ላይ ግን ሻል ባለ መልኩ ጅቡቲም ቢሆን ሶማሊያም ከኢትዮጵያ ጋር በመመካከር ነገሮችን ለመፍታት እየሞከሩ ነው። ኤርትራ ብቻ ነው። እንዴት ጠቅላይ ሚኒስትሩ እነዚህ ሀገራት መመለስ ቻሉ ብለን ልናስብ እንችላለን? ከዲፕሎማሲ ያው ትልቁ ነገር ጂኦፖለቲክሳችን የኢትዮጵያ ያለችበት ጂኦፖለቲክስ በጣም ውስብስብና አስቸጋሪ ነው። ይሄ አንዱ ማሳያ ኢራን እኮ እዛ ስትዋጋ፣ እስራኤል እዛ ስትዋጋ እኛ ጋር የመጣው የኢኮኖሚ ጫና አንዱ ማሳያ እንደሆነ ማየት ይቻላል። ሄዶ ደግሞ ጎረቤቶቻችን በዛ ደረጃ የሚሄዱ ከሆነ ምን አይነት ችግር እንደሚመጣ ቀድሞ መረዳት ነው ማለት ነው። በየትኛውም አንግል የኢትዮጵያ የዲፕሎማሲ አካሄድ በሰጥቶ መቀበል ማመን እንደመሆኑ ከጅቡቲ ጋር፣ ከሶማሌላንድ ጋር፣ ከሶማሌ ጋር የነበረውን ሰፊ ክፍተት ወደ ጦርነትም ሊያመራ በሚችል ሁኔታ የተሰራውን ክፍተት ጠቅላይ ሚኒስትሩ ፐርሰናሊ በቲሞቻቸውም አስተካክሎት ያን ነገር ለማቆም የሄዱበት ርቀት የቅርብ ትዝታችን ነው ማለት ነው። አንደኛ ያው ጅጅጋ ላይ የተደረገው የሶስቱ ሀገራት የሶማሌን የጅቡቲ አስተሳስሮ በረመዳን የነበረውን በወንድማማችነት አንድ ላይ ያፈጠሩበት ሂደት ይሄ ታላቅ የዲፕሎማሲ ጨዋታ የተጫወቱበት ሂደት እንደሆነ ማሳየት ይቻላል ማለት ነው። ስለዚህ ሁሉም ነገር አሁንም በአንድ የሚያልቅ አይደለም። አሁንም እኮ ክፍተቶች አሉ። አሁንም ሁሉም ነገር አልጋ ባልጋ ነው እያልን አይደለም። ነገር ግን ደግሞ እየተሰሩ ያሉ ስራዎች እንደው ዝም ብለን የምንንቃቸው እንደው ዝም ብሎም የመጣ ውጤት የለም፣ ዝም ብለን የምንንቀው አይደለም ለማለት ያህል ነው ማለት ነው። ኦኬ ጥሩ። እንደውም ወደ ሌላው ጥያቄ ከምንሻገር በፊት እዚች ላይ ማንሳት ይፈልጋል። ብዙዎቻችን የሚመስለን ነገር አለ። ብዙዎቻችን ስል ያው የምንረዳው እንረዳለን፣ ግን አንዳንድ ደግሞ ሁሉም ነገር በአንዴ ልቅ የሚል ነገር የሚመስለው ጠቅላይ ሚኒስትሩ ሁሉንም ችግር በአንዴ ፍትት አድርገውት ሀገር ትክክል ያለች እንድትሆን የሚፈልጉ ነገሮች አሉ። ሀገር ደግሞ በፕሮሰስ እየተሰራች የምትመጣ ነው። እንደው እዚህ ላይ ጥቂት ነገር እንድትለኝ የሚፈልገው ነገር ምንድን ነው?
ህዝቡ ምንድነው መረዳት ያለበት? ነገሮች በአንዴ ተሰርቶ የሚያልቁ ናቸው ወይ? ከምንም አንፃር ከኢኮኖሚም አንፃር ሊሆን ይችላል፣ ፖለቲካሊም ሊሆን ይችላል፣ ማህበራዊ ጉዳዮች ላይም ሊሆን ይችላል። ፐርፌክሽን ከመጥ ነው የምንጠብቀው። ጠቅላይ ሚኒስትሩ ላይ ሁሉ ነገር በአንዴ ትክክል እንዲያደርግልን እንፈልጋለንና ከዚህ አንፃር ማህበረሰቡ ምን መረዳት አለበት? ኢትዮጵያ 120 ሚሊዮን ህዝብ ሀገር ናት። ጠቅላይ ሚኒስትሩ አንድ ሰው ነው። ሁሉን ነገር ጠቅላይ ሚኒስትሩ ያውቃል፣ ሁሉን ነገር ከሱ እንጠብቃለን ማለት አይደለም። በሚቀየር ዓለም ውስጥ በሚቀየር ሂደት ውስጥ ራስን እየቀየሩ ራስን እያጎለበቱ በዛ ውስጥ ደግሞ የኢኮኖሚ አማራጮች ትልቁ ችግር የኢኮኖሚ ሁኔታ ነው። ኢኮኖሚ ሲስተካከል ነው ሁሉም ነገር የሚስተካከለው። በዛ ውስጥ የሚቀየር ኢንቫይሮንመንት ውስጥ የኢኮኖሚ ሂደታችንንም መቀየር መቻል አለብን ማለት ነው። የኢኮኖሚ ሳቢያችንን መቀየር መቻል አለብን። የዘመነ ከተማ ነው ያለን። የሚፈልገው ከተማው አሁን ዲጂታል ኢኮኖሚ ሊፈልግ ይችላል። ኮሪደሩ ላይ የተሻሉ ነገሮችን በማቅረብ መስራት ሊሆን ይችላል። ከሚጎበኙ ሰዎች ጋር ምን ሊፈልጉ ይችላሉ ብሎ ቶሎ ማለት ዓለም አቀፍ ሰዎች ሊመጡ ይችላሉ። ከአፍሪካ ብዙ ወንድሞቻችን ሊመጡ ይችላሉ። እንደ ትላንቱ ማሰብ የለብንም ማለት ነው። ትላንትና የምንጓዝበትን መንገድ ዛሬ ላይ ልንጓዝበትና ውጤታማ ልንሆንበት እንደማንችል ቶሎ አውቀን ከሚዘምና ከተማ ጋር ከሚዘምና ሀገር ጋር አብሮ መፍጠን አስፈላጊ ነው ማለት ነው። ምን ብሰራ ያዋጣኛል የሚለውን በፍጥነት ማንበብ፣ ማየት፣ መረዳት መቻል አለብኝ ማለት ነው። ከዛ ጋር ሺፍት እያረኩ ማሌድ ከሆነ ብዙ ኢኮኖሚ ተገንብቷል። ሰው እኮ ፈረስ እያስጋለበ ነው። ሰው ሳይክል እያስነዳ ነው። ያልነበረ ኢኮኖሚ ማለት ነው። ስኬት እያስነዳ ነው። ይሄን በስፋት መስራት፣ ማታ ላይ ደግሞ ፋስት ፉዶች ምኖችን በስፋት መስራት የሚቻል ከሆነ ብዙ ነገሮች ይለወጣሉ። ኢኮኖሚው የድሮ ኢኮኖሚ አይደለም። አሁን የምንሰራበት ኢኮኖሚ ከተማው ላይ የተለየ እንደሆነ ማየት ያስፈልጋል ማለት ያለው። እንግዲህ በዚህ በኩል ያለ ብዙ ጥያቄዎች ጨርሻለሁ። ቀረ የምትለው ነገር ካለ ቢነሳ የምትለው ካለ እድል ስጠን። እሺ ቢኒ፣ ስለጋበዝከኝ ከልብ አመሰግናለሁ። ያው አጠር ያለ ውይይት አድርገናል። ቀጣይም ሀሳብ ሲኖረን ሼር መደረግ እንችላለን። ከዛ ውጭ ግን አሁን ላይ እየሆነ ያለውን ማህበረሰቡ በትኩረት ማየት ያለበት እንደው ዝም ብሎ የተባለውን ብቻ ሳይሆን ምክንያታዊ ማህበረሰብ መሆን መቻል አለብን። መንግስትን መጠየቅ ያለብን መንግስትን፣ ራሳችን መጠየቅ ያለብን ራሳችንን የጠየቅን ሰላም በሆነ ሀገር ውስጥ የተሻለ ሆኖ መኖር ያስፈልጋል የሚለውን ነው ማነሳው። ከዛ ውጭ ሀሳብ የለኝም ማለት ነው። እንግዲህ ከተለየ ተቀብለ ድረስ ስለመጣ አመሰግናለሁ። የነበረን ቆይታ ዘገርስተለት በሚቀጥለው ሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በቀጣይ ሳምንት ከሌላ እንግዳ ጋር የምንገናኝ ይሆናል። መልካም ጊዜ።